የታለ ወላሂ የታለ ሰውዬው ሰው ፎቶ አለች። የለኝም እኔ ሲጀምር ምን ያደርግልኛል አልኳት። ከዛ የታለ አሳይኝ አለ ስልክ ውስጥ አለችኝ። ወላሂ ነው ብላችሁ ታምራቱ እንደቀጠለ ነው። ከወደ ሳውዲ አረቢያ የሀገሬ ልጆች እኔ ምን ማለት እንዳለብኝ አላውቅም። ብቻ ማለት የምችለው ነገር ቢኖር ተውን እንሸቅልበት። በእናንተ ምክንያት ስራችን አታበላሹብን ነው የሰው ሁሉ ድፍረት። ቆይ ግን እንዴት ነው እናንተ እንዴ? እኛ እቃ እንኳን ስንቀርጽ እንዴት ነው የምንሳቀቅ? ጭራሽ ብላችሁ ደግሞ የሰው ባል እየቀረጻችሁ እያቀነባበራችሁ ማስቀመጥ ጀመራችሁ። ወላሂ በጣም ነው የምታሳፍሩት። በነገራችን ላይ ብዙዎቻችን ቀለል አድርገን የምናየው አይደለም፣ ግን ዋጋ ያስከፍለናል እና እንጠንቀቅ። በተለይ ደግሞ እህቴ ናት የሀገሬ ልጅ ናት ላግዛል ልርዳት ብላችሁ ራሳችሁን አደጋ ላይ የሚጥል ነገር የምታደርጉቶች ከዚች ልጅ ተማሩ ማለት ነው። እሷም ለመልካም ነገር ብላ በራሷ ሴም ካርድ ከፍታ ሰጥታ ነው የሁሉ ነገር የደረሰባት። ግን ለምን እኔ እንደዚህ ያለ ነገር ድሮ ሳይ ወይንም ስሰማ የነበረው አንዲት ሴት ከባሏ ጋር ስትጣላ ያን ወንድ ለማስቀናት ፕሮፋይል መቀያየር፣ የማታውቀውን የወንድ ፎቶ በየፌስቡክ እየለቃቀመች እየመጣች እያቀነባበረችም ሆነ ብቻዋን እየወሰደች ፕሮፋይል ላይ ስትጎልት ነበር። ዛሬ ደግሞ ይባስ ብላችሁ ወላይ በጣም ነው የምታሳፍሩት። ለነገሩ አንዳንድ ደፋሮች አላችሁ እኮ። ለነገሩ ይሄ ድፍረት ሳይሆን ውርደት ነው። የሳውዲ አረቢያ መንግስት ከራሷ ፎቶ ጋር አቀነባብራ የለቀቀች ሳለች አይደል? መቼም ማታመጡብን ጦሴል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይም ሸቃሊት ነኝ ከመዳም ኩሽና ከዋናው ስቱዲዮ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁ ይቆዩ። እንዴ ኩሽና አይደለም አሁን ለምዶብኝ ነው እንጂ ልብስ እየተኮስኩ ያለ እንዶ ይሄን ወሬ ሰምቼ ማለፍ አልቻልኩም። የሀገሬ ልጆችን ይታቃላችሁና ምን እንደምል አላቅም። የስራ ሰው ነኝ እኮ እኔ የስራ ሰው። አንቺ ምላሳም ነሽ ወይ? የስራ ሰው ትሉኝ ይሆናል። ወላሂ በጣም የስራ ሰው ነኝ። በጣም ትልቅ ቤት ውስጥ ነው የምሰራው። ግን አልሐምዱሊላህ ነጻነት ስላለው ሁሌም እንደምላችሁ ማለት ነው። ምንም እንኳን ከሰው ቤት ተቀምጦ ነጻነት ባይኖርም ግን ከአንዳንዱ ቤት አኳያ ሲታይ ተመስገን ነው አይደል? እና የሀገሬ ልጆች ዛሬ ደግሞ እንግዲህ ጉድ ተሰምቷል። የማይሰማ የማይታይ ነገር የለም ከወደ ሳውዲ አረቢያ። ዛሬም ለየት ያለ ቪዲዮ ነው እንግዲህ የመጣሁበት። ቀደም ሲል መግቢያ ላይ አንዲት እህታችን የተናገረቻትን ቀንጨብ አድርጌ አስደምጫቸዋለሁ። እሱም ምንድን ነው የታለ የባሌ ፎቶ ብላ መዳም አፋጣ ያዘች ነበር ያለችው ማለት ነው። ነገሩ እንዲህ ነው የሀገሬ ልጆች። መዳም የጠራችኝ ያለች ጠራችኝና ስልክሽን ክፈችና ስጪ ብላ አፋጠጠችኝ ትላለች። ያለ ድሮዋ እንዴ ለምንድን ነው የምሰጥሽ ስላት ክፈችው ዝም ብለሽ አለችኝ አለ። እኔም ከፈትኩና ሰጧት። ከዛ ቁጭ በይ ስትለኝ አልቀመጥም፣ የምታድርጋትን ነገር ቆሜ ነው መመለከት አብሬሻ ያለው አልኳት አለ። ስልኳ ሲፈተሽ ማለት ነው። ከዛ ስልኳ ሲፈተሽ ወይንም ለምን እንደሚፈተሽ ወይንም ምን ፈልጋ ስልኳን ስጭኝ እንዳለቻት ለሰራተኛይቱ አልተነገራትም። በነገራችን ላይ ከዛ በኋላ ስትፈልግ ያቺ መዳም የምትፈልገውን ነገር ሳታገኝ ትቀራለች ማለት ነው። ከዛ ድጋሜ ዘወርትልና ልጅቷን ጠይቃለች። ጥያቄው ምንድነው? የታለ የባሌ ፎቶ ብላ ነበር ያፋጠጠቻት። እቺ ምስኪን ልጅ ደግሞ የራሷን ንጹህ መሆን ስለምታውቅ ስለምን የባል ፎቶ ነው የምታወሪው? እኔ አንቺ የባልሽ ፎቶ ከኔ ጋር ምን ይሰራል? አይደለም የባልሽ ይቅርና የልጆች ፎቶም የለም ትላትና ትዳረቃለች ማለት ነው። ሀቅም ስላላት ነው። ገብቷቸዋል። አለ አውጭ ትላታለች፣ የለኝም ትላታለች። ከዛ በኋላ አንቺ ከሌለሽ ታዲያ እሷ ከየት አግኝታ ነው የባሌን ፎቶ ያስቀመጠችው ስልኳ ውስጥ ብላ እከሊት የምትባል ልጅ እኮ ትልና የዘመዷን ሰራተኛ ትጠራለች ማለት ነው። ያቺ የዘመዷ ሰራተኛ እንግዲህ ቪዲዮ ቀርጸሻል ተብላ የሰውየው ፎቶ አለ ተብሎ ሳይሆን ቪዲዮ ቀርጸሻል ተብሎ እንዳልኳችሁ አረቦች ሀታ የራሳቸው ፕሮግራም እንኳን ሲኖራቸው ብዙ ጊዜ አይታችኋቸው ከሆነ ይቀርጻሉ አይደል? ብዙ ነገር ግን ፊታቸውን አያስገቡም። እጃቸውን ወይም ከወገባቸው በታች ብቻ ነው የሚቀርጹት። ገብቷቸዋል። በዚህ ምክንያት አይታችሁ ከሆነ አሁን ላይ ሰርግ ቤት ሲከድ የሆነ ፕሮግራም ሲከድ ራሱ ስልክ ተይዞ አይገባም ተብሎ መምኑን እየተባለ ክልክል ነው ተብሎ ስልክ ተይዞ እንኳን እንዳይገባ ተከልክሏል። ስለዚህ እነሱ የተከለከሉበትን ነገር እኛ ባለማወቅ የሚሆን እያወቅን የምናደርገው ነገር ዋጋ ያስከፍለናል ያልኳችሁ ለዚህ ነው ሀገሬ ልጆች። ምክንያቱም አንድን ሰው ያለ ፍላጎቱ መቀረጽ በሕግም ስለሚያስቀጣ። ስለዚህ እቺ መዳም የባሌን ፎቶ እኮ ከከሌ ስልክ ላይ አግኝቼዋለሁ፣ እንዴት ታዲያ አንቺ ካላክሽላት እሷ የታገኘዋለች ስትላት፣ ይቺ ልጅ ደግሞ እንዲያው በጭራሽ ሊሆን አይችልም ደውይላት ትላክልኝ ምናምን ብላ ታፈጣለች። የኔ ምስኪነት ግን ትዝ ሲላት ከ2 ወር በፊት ልጅቷ መታ መስመር የሌላት ሆኖ በራሷ መስመር ዋትስአፕ ከፍታ እንደሰጠቻት ትዝ ሲላት በቃ የሱ ዋትስአፕ ላይ ወጥቶላት ፕሮፋይሉ ላይ አውርዳ እንግዲህ ተጠቅማ ሊሆን ይችላል ብዬ ትዝ አለኝና ላይ እንደገና ቀልስልሳልኩና እኔ አላውቅም በእኔ እናንተ በገዛችሁ ሊመስመር ዋትስአፕ ከፍቼላት ነበር ብዬ አልኩ ትላለች። እና ልጅቷ የሰውየው ፎቶ ከመታየቱ በፊት የሆነ ቪዲዮ ቀርጸሻል ተብላ ያንን ቪዲዮ ለማየት አረቦቹ አንጭ ስልክችን ሲሏት
ስልኳ ሲፈተሽ ይባስ ብሎ ደግሞ የሰውየው የጓደኛዋ አሰሪ ፎቶ ከራሷ ፎቶ ጋር አቀነባብራ ስልኳ ላይ ቁጭ ታድርጋለች ማለት ነው። ማን? ይችኛዋ በጓደኛዋ ስልክ ላይ ከፈተችላት ማለት ነው። አስባችሁታል? ይችኛዋ ለመልካም ስራ ብላ ንጹህ ሰው ናት ብላ ነው ያደረገችው። ግን እሷ ደግሞ ከማትወጥ ወዳ ውስጥ ከተተቻት እና ሲፈተሽ ፎቶ ሲገኝ ሰራተኛሽ ልካላት ነው አኪድ። እሷ ደግሞ አምታ ስልኳ ላይ አቀነባብራ ያስቀመጠችው ትባላለች። ይችኛዋ ደግሞ ምንም የምታውቀው ነገር የለም በጭራሽ ልታደርግ ማችልም ብላ እንዲሁም ትከራከራለች። እንዳልኳችሁ ኋላ ትዝ ሲላል ነው ዋትስአፕ እንደከፈተችላት እንዴ ምናልባት ውርደት ተጠቅሞ ይሆን እንዴ የሚለው ነገር የመጣልኛለች ማለት ነው። እና የሀገሬ ልጆች ምን እየተካሄደ ነው? የት እየሄድን ነው? እውነት ለመናገር ታሳፍራላችሁ። ሰው ቆይ አይደለም ያረፉት ይቅርና ልብ ያደርጋችሁና አንዱ የማታውቁትም ወንድ ፎቶ እንደ ቆንጆ ስለሆነ ብቻ እያመጣችሁ ፕሮፋይል ላይ የምትቀጭሩ እያመጣችሁ እያቀነባበራችሁ የምትለቁ ሴቶች ግን ጤነኞች ናችሁ? ኧረ ተው ሴቶች፣ ኧረ ተው ሴቶች። አለቄ ሲርጋ እንደወለሄ እንደው መቼም ይማረሳት እንዴ! አታሰድቡን እንሸቅልበት። ወላሂ ያስቡት ማለት ነው። ይችኛዋ ለመልካም ነገር ብላ ብታደርግላት ያቺ ደግሞ ምን እንደሰራችባት ማን ነው የተጠየቀው? ተልብላ መዳማን ጥፋተኛ ያደረገቻት ማን ነው? ይችኛዋ መልካም ስራ የሰራችው ልጅ ለዚያውም በማታውቀው ነገር ማለት ነው። ቆይ እስኪ ጥቅሙና ጉዳቱ ምንድነው ንገሩኝ እስኪ። እንዲሁ አይደለም ያረብ ፎቶ ይቅርና የሀበሻ ፎቶ እንኳን ቆንጆ ብቻ ስለሆነ አምታችሁ አቀነባብራችሁ ፕሮፋይል የምታደርጉ ስልካችሁ ላይ የምታስቀምጡ ፎቶች ጥቅሙ ምንድነው እስኪ ንገሩኝ። እንደኔ ግን ጥቅም ሳይሆን ጉዳቱ ነው የሚታይ። ምክንያቱም አንድ ያልተፈቀደልን ወንድ ፎቶ አመተን ፕሮፋይል ማድረግ በራሱ ያስጠይቀናል ብዬ ነው ማምነው። ደግሞ አንቺ ሰው ሆነሽ ልታወሪ ነው ወይ የሀገር የአረብ ፎቶ አይደለ እንደ እያመጣሽ የምታሳይ ልትሉ ትችላላችሁ። እኔ ባሳያችሁ አንደኛ እኔ አልቀረጽኳቸውም፣ ሁለተኛ እኔ ከፎቶ ጋር አቀባብሬ አልተጠቀምኩም፣ ሶስተኛ እኔ ለስራ ለመሸቃ ነው የምጠቀመው። ራሳቸው ሚዲያ ላይ የወጡ ሰዎች እንጂ እኔ የተደበቁ ሰዎችም ሚዲያ ላይ ይዤ አልመጣሁም፣ መምጣትም አልፈልግም። እኔ ሸቃሌ ትህታችሁ ማለት ነው። ስለዚህ ባካችሁ ተውን፣ ሸቅልበት ነውር ነው፣ አይደረግም። አሁን ይሄ ምንድነው የሚባለው? በዚህ ምክንያቶች አንዱ ስራችሁ ተበላሽቶ እንደሆነ ኢትዮጵያ ስትሄዱ ሄዳችሁስ ምንድነው የምታወሩት? የሀገሬ ልጆች ማን ነው ጥፋተኛ የምታደርጉት? ኧረ ተው፣ ነውር ነው። ኧረ ተው እናንተ። እንደዚህ የሚያደርጉ ሴቶች ድሮ ነው የማውቃቸው። እነማን ነበሩ መሰላችሁ? አንዳንድ ሴቶች አይታችሁ ከሆነ ከባሎቻቸው ጋር ሲጣሉ ያንን መከረኛ ወንድ ለማስቀነስ ሲባል ይሄን የሀገር ቡቲቶ ፎቶ፣ ቆንጆ የወንድ ፎቶ እያሉ ሰርች እያደረጉ እያመጡት በየፌስቡኩ ዳውንሎድ እያደረጉ አምጥቶ ፕሮፋይል የሚቀያይሩ ነበር። አሁን ደግሞ ይባስ ብላችሁ። በነገራችን ላይ ልጅቷ ማን እንደሆነ ራሱ አላወቀችም አለች። ደግሞ ያቺ ፎቶዋም ከአረቡ ፎቶ ጋር አቀነባብራ ያስቀመጠችው ልጅ አረቡ ማንና የምን እንደሆነ ራሱ አላወቀችም ነበር አለች። የጓደኛዋ አሰሪ መሆኑን አላወቀችም ነበር አለች። ጭራሽ እንዴት ነው የማታውቀው? ኧረ እኔ አሁን ሰውዬ ነው ማለት ነው። ለምሳሌ ኧረ እንዲሁም ሳልነግራችሁ ወላሂ እውነቴን ነው የምላችሁ ፌስቡክ ላይ ጓደኝነት ጠየቀኝ የኔ ሰውዬ። እናንተ ምን አስበው ነው? እኔ ታውቃላችሁ በዩቲዩብም ሆነ በተለያዩ ሶሻል ሚዲያዎች ላይ በፎቶ በቪዲዮ ወጥቻ አላውቅም። ስሜ በአማርኛ ነው፣ ለዚያውም መይሙና አይደለም የሚለው ግን ምን አስቦ እንደሆነ አላውቅም። ለዚህም ነው የሀገሬ ልጆች እኛ የምንጠቀማቸው ሶሻል ሚዲያዎች እያንዳንዳቸው በስልካቸው ይሄድላቸዋል። ምክንያቱም ስልክ ቁጥራችን ስላለን ያልኳችሁ ለዚህ ነው። እና የኔ ሰውዬ ስልክ ቁጥሬ ስላለኝ በቀላሉ ወጥቶለት መሰለኝ እና ጠየቀኝ። እኔታችሁ ደግሞ ኮራ ቀብራሪ ያልኩ አይደለም። እሱን ተቀበልኩ አልተቀበልኩ፣ እሱ ፖስቶ አልፖስተው የእሱ ፖስት ለእኔ ምን ይጠቅመኛል ምን ያስተምረኛል አልኩኝና ደግሞ ፎቶ ነው የሚለቀው በአብዛኛው ፕሮፋይሉ ተጭኜ ገብቼ ሳይሆን። ስለዚህማ ቀብረር ብዬ እኔም አልቀበልም ብዬ 3 ቀን ነው አልመለስኩለትም። ግን ወላሂ ይጠይቆኛል። ግን የገረመኝ እንዴት አወቀው ነው። ገብቷቸዋል። ፎቶ ቢኖር በፎቶ አይቶ ነው አልነበረ። ስሙ እንደዚህ በአረበኛ ወይ በእንግሊዘኛ ጽፌ ቢሆን ወይም ደግሞ መይሙና ብዬ ቢሆን በዚያ አውቆት ነው አልነበረ። ስሜ ሌላ ነው ምን ሌላ ነው። እናማ ጥንቃቄ አድርጉ። የሰው ልጆችንና የሰው ባል እና መዳምን እየቀረጻችሁ ቪዲዮ ፖስት የምታደርጉ ከቀረጻችሁ እንደኛ እንደዚህ ኮተት ቀርጹ እንዴ። እኛ ለኮተታ ኮተቱን ተሳቀን ነው የምንቀርጸው። ወላሂ በጣም ክልክል ነው። አንዳንድ አረቦች በጭራሽ አይፈቅዱትም። አይደለም ባላችሁን ይቅርና አይደለም ባላችሁን ከራሳችሁ ፎቶ ጋር ማቀነባበር ይቅርና ቤታቸው እንኳን ቪዲዮ ሲቀረጽባቸው አይወዱም አብዛኞቹ አረቦች፣ ብዙዎቹ ማለት ነው ብዙዎቹ። ስለዚህ እነሱ የማይወዱትን ነገር ደግሞ እኛ ከማድረግ እንቆጠብ። እኛ ትኩረታችን ስራችን ላይ ብቻና ብቻ ይሁን። እንቀርጻለን ካላችሁ ራሳችሁን አንዴ ላይ ይሁን ክፍል አንዴታችን ክፍል ቀርጹ። ወይ ድፍረት! ጭራሽ እንዲሁ የሰው ባል ጭራሽ እንዲሁ የጓደኛችን አሰሪ። ኧረ ተው ዋጋ ያስከፍላል። ተው ነውር ነው ወላሂ። በእናንተ ጦስ እንግዲህ ሀበሾች እንደዚህ ናቸው እኮ ነው እኮ የምንባለው። ይችኛዋ ልጅ እኮ የኔ ምስኪን እህት እኮ ለእሷ እኮ ለመልካም ነገር ብላ ነው የሀገሬ ልጅ ናት ልርዳት ብላ። እንደዚህ ያለውን ኃላፊነት የጎደላቸውን ሴቶች እየረዳችሁ ከማትወጡት ለውስጥ እንዳትገቡ ጥንቃቄ አድርጉ። ይቅርባችሁ። በተለይ ሴቶች ምን ነው ቆላችሁ ሙቀቱና ሩዙ ነው መሰል
አራላ ማስተዋል ይስጣችሁ። እኔማ ምን ሌላ ላለው እና ነው ጉድ እኮ ነው።